ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ባለፈው ሳምንት ያቀረብነው የአሜን ታሪክ በሶሻል ሚዲያ መነጋገሪያ ሆኖ ከርሟል። መኪና ይዞ ነው የሚመጣው። ከዛ ደግሞ ሁለት ፓስፖርት እጁ ላይ ሳይ የሚነግረኝ ነገር እውነት እንደሆነ ማረጋገጫ ነው። ሁለት ፓስፖርት ማውጣት ትችላለህ ወይ? ከዛ ደግሞ የአሜሪካ መንጃ ፍቃድ ነበረው። ይሄ ቪአይፒ ፓስ ምናምን የሚሉ ወረቀቶች አሉ መኪና ላይ የሚቀመጡ ያለ ፍተሻ እንድትገባ። እሱን ታሪኩ ስክሪፕት ነው ወይ ልክ እንደ ፊልም ተጽፎ የተተወነ ነው ወይስ እውነተኛ ታሪክ ነው ሲሉ የጠየቁ ብዙ ሰዎች አሉ። አሜን ወይ ስክሪፕት ነው? ስክሪፕቱን ቆይ ላሳያችሁ፣ ግድ ይላችሁ። እሺ ማን ይሰጥሽ? የሰጠኝን ላሳያችሁ እኮ ነው። ለምንድን ነው የልጁን ፎቶ ማትለቂው? ሌሎች እህቶች እንዲጎዱ ለምን ትፈቅጃለሽ? የልጁ ፎቶ እንዳይታይ ለምን አደረግሽ ለሚሉ ሰዎች መልስሽ ምንድነው? አሁን በጣም ስጋት ላይ ነኝ። እውነቴን ነው የምልህ ፍፄ። በቃ ማለት ይሄን ነገር በማድረጌ ሌሎች እህቶችን እያተረፍኩኝ እህቴን አጣት ይሆን? በጣም ነው የምሰጋው። በአሜን ታሪክ አዝነን ተገርመን ሳናበቃ በዛው ሰው በተመሳሳይ ሁኔታ ተመሳሳይ ጉዳት የደረሰባቸው ሌሎች ሴቶችም ተገኝተዋል። አሜንን በፎቶ ነው ያሳየሽ? ለፎቶ ነው ያሳየው። ምንድነው ያለሽ ላንቺ? አሜን አሳይቶ ፍቅረኛው እንደነበረች እና ቺት አድርጋበት እንግሊዛዊ አግብታ ጥላው እንደሄደች። አሜን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኧረ እባካችሁ ለአሜን ያዝ። እኔ ራስ አሜን እንደምን አለሽ? አለኝ ደህና ነኝ። ምንድን ነው የተፈጠረው? ተአምር ሆነ እኮ። ኧረ በጣም በጣም የሚገርም፣ በጣም ከጠበቅነው በላይ በጣም እውነት እግዚአብሔር የተመሰገነ ይሁን። አሜን። ይህን ቪዲዮ የሰራንበት ዓላማ አለ። ብዙ ሰዎች ጋር እንዲደርስ እንፈልጋለን እና በጣም ብዙ ሰዎች ጋር ካሰብነው በላይ ደርሷል አይደል? በጣም አልጠበቅኩም እንደዚህ አይነት ነገር ጭራሽ አላሰብኩትም። እና የተወሰኑ እህቶቼ እንደው እንደዚህ አይነት ሰው በዙሪያቸው ካለ እንዲጠነቀቁ ያክል ለማስተማር ነበረ ሐሳቤ። ግን በሚገርም ሁኔታ የብዙዎች ታሪክ ሆኖ አገኘሁት አይደል? በጣም ብዙ ሰዎች በሴት ብቻ ሳይሆን ወንድም በሴት እንደዚህ የተደረገ እና በቃ ደውለው ሁላ ያማከሩኝ ታሪካቸውን የተናገሩ። እኔም እንደዚህ ሆኛለሁ። እንደዚህ በቃ አጋጣሚዎቻቸውን ይጻፉልኝ እና ስቲል ደግሞ አሁን እዚህ ውስጥ ያሉ ሰዎች ምን እናደርግ ብለው የሚመክሩኝ፣ እንደዚህ የተጠራጠርኩት ነው እንዳንቺ ነው ምናምን ያሉኝ። እኔ ባለኝ እንደው እኔ በጣም እውቀት ኖሮኝ ሳይሆን ካለኝ ልምድ እማቀውን ነገር አካፍያቸዋለሁ። ግን በጣም ተገረምኩ። በቃ አብዛኛው ሰው የኔን ያክል ባይሆንም እንደኔ ራሱ ላይ ምንም ነገር ሰው ባያደርጉም ብዙ ታሪኩ ተመሳሳይ ተቀራራቢ የሆኑ ታሪኮች ሲያካፍሉኝ ነበረ እና የብዙ ሰው ድምጽ ነው የሆንኩት አይደል? ታሪካችንን እንትናችንን ስሜታችንን ድምጽ ነው የሆንሽኝ ነው እያሉ እንትን ሲሉኝ ነበር፣ ሲነግሩኝ ነበር። ያው ቪዲዮሽ እንግዲህ ከተለቀቀ በኋላ በጣም ቫይራል ወጥቷል። በሶሻል ሚዲያ ቋንቋ ቪዲዮ በጣም ብዙ ሰው ጋር ሲደርስ ሲታይ መነጋገሪያ ሲሆን ቫይራል ወጥቷል የሚባለው እና ቫይራል ከወጡ ቪዲዮዎች መካከል አንዱ ሆኗል አንቺ ቪዲዮ። እና እንዴት ነበር አንቺ ጋር የነበረው ነገር? ቪዲዮ ሲለቀቅ ቁጭ ብለሽ አየሽ የራስሽን ቪዲዮ? ዋው! ከዛ ድጋሚ ያለቀስኩኝ። አዝንሽላት? ራሴን አሳዘነችኝ። አሜንን አሳዘነችኝ። ከእናቴ ጋር ነበር እያየነው የነበረውና እናቴን እያየኋት እሷን በጣም እያለቀሰች ነበረ። ማለት ያው ምን ያህል እንደጎዳኝ ብትኖረውም ሲታይ ደግሞ በጣም እንትን ይላል ይገባል። እና ያየሁት ቪዲዮን እኔ ራሱ አለቀስኩኝ። መጨረሱን ላቃተኝ፣ ያው የማውቀው ታሪክ ስለሆነ በጣም አቃተኝ ምናምን። ከዛ ቪዲዮን አይቼ እንዳገባደድኩ ምናምን ነገር በቃ በስልክ ሆንኩኝ። አረተ ያው ተደወለ። በጣም ብዙ በቃ እንደው 1000 ሞላል ብዬ አስባለሁ። አሁን 1000ንም አልመለስኩኝም፣ አልቻልኩኝም። መቼም ሰው ነኝ ይሁሉ አልችልም። 1000 ስልክ ቢሆን ተደውሎልሻል? አዎ ከሀገር ውስጥ ከውጪ በቃ በዋትስአፕ በቴሌግራም። አዎ 1000 እኮ ብዙ ነው። አዎ ቴክስትም ያደርግልኝ አለ። ምንድነው አብዛኛው ሰው የሚልሽ ምንድነው? በቃ ታሪካችን ነው፣ በጣም ጀግና ነሽ፣ ምድር ላይ ያለሽ ምናምን ይሉኛል። አለሽ ግን እውነት ነሽ ወይስ አይ ነሽ ይሉኛል ማለት ነው።
ይደውሉና የአሜን ስልክ ነው አዎ ስላቸው ኤአይ ነሽ አይረዝም በስ ማረምን የለም እኮ ይሉኛል ማለት የለም እንደዚህ የሚያፈቅር ሰው አሁን ላይ ሁሉም ነገር ከጥቅም ጋር የተገናኘ ነገር ነው ሁሉም ነገር ኤአይ ነሽ ምን አይነት አፍቃሪ ነሽ ምናምን ከዛ ደግሞ ቴክስት ላይ አፍቃሪዋ ሴት እንዴት ነሽ ጤናሽን ምናምን እንባላለሁ የዋህ ነሽ በጣም ለምንድነው እንደዚህ የዋህ የምትሆኙ ብልጠት ጨምሪበት ማንነትሽ አይለወጥ ግን ብልጠት ጨምሪበት ይሉኛል ያበረታቱኛል እያለቀሱ ይደውሉልኛል በቃ ብሬኔም ማለቅሳለሁ በቃ እንደ አዲስ ነው እንዲያገረሽብኝ የሚያረጉት ሰዎች እኮ ለዛ ነው አሁን ኤአይ ነሽ ወይ ያሉት በዚህ ልክ ለፍቅር ዋጋ ከፍሎ ራስን እስከመጉዳት ድረስ መድረስሽን ያስገረማቸው በጣም የብዙ ሰዎችን ኮሜንት አይቻለሁኝና ብዙ ሰዎች ከሰጡት አስተያየት መካከል በዚህ ዘመን እንደዚህ አይነት ፍቅር አለ ወይ አንደኛ ሁለተኛ እንዴ ይሄን ያህል ነገር ሲሸውዳት ሲዋሻት እንዴት መሀል ላይ አትነቃም የሚሉ በጣም ብዙ ጥያቄዎች ነበሩና ከዛ ሰዎች ሄዱና አንዳንዱ ሰዎች አይስክሪፕት ነው የሚል ነገር አመጡ በጣም ብዙ ኮሜንት ይሄማ እውነተኛ ታሪክ አይደለም እንደ ፊልም የተጻፈ ስክሪፕት ነው እኔም ጋር ደግሞ የደወሉ ሰዎች አሉ ቮይስ አድርገውልኛል እንደው ወሬዋን አሰማምረው እንዳልቀየማቸውም እንደው እናንተ ጥሩ ስራ ትሰራላችሁ ቆንጆ ታሪክ አይተናል እንደው እቺኛዋ ግን ፍጹም ግድ የለም እንደው በቃ ሰው እንዲማርበትም ብላችሁ ስክሪፕት ነገር ጻፍ አድርጋችሁ በቃ ልጅቷን አለማምዳችኋት ነው እንጂ እንዴት እንደው ከተማ ልጅ ሆነ እንደዚህ አይነት ነገር ይፈጠራል እውነት አይመስልም ያሉ ሰዎች አሉ አሜን ወይ ስክሪፕት ነው አራሪ ምንድን ነው አንዳንድ ሰው ማለት ነው አስጠንታውሽ ነው ትወና ጎበዝ ነሽ ምናምን ይለኛል ማለት ነው ፊልም ሞክሪም ጥቂት የተወሰነ ሰው ማለት ነው የሚለኝ ግን ስክሪፕቱን ቆይ ላሳያችሁ ግድ ይላችሁ እሺ ማን ይሰጥሽ የሰጠኝን ላሳያችሁ እኮ ነው አይተናል ይሄው ስክሪፕት እንግዲህ ይበቃላ በቃ ስለዚህ አካሌን ጭምር ሰዎች የጻፉት ስክሪፕት ነው አያሳምንም ትክክል ነው እኔ እረዳለሁኝ አሁን ቅያሜ የለብኝም ሰው ላይ ምክንያቱም እኔ ስኖረው የነበርኩት ህይወት ፊልም ነው ብሎ መቀበል በጣም ለኔም ከብዶኝ ነበር እውነት ነው ብሎ መቀበል እና ወላ ሙሉን ታሪኩን እኮ እኔ ከወደኩ በኋላ ነው ያወቅኩት ሁሉንም ከመውደቄ በፊት ስለ ቤተሰቦቹና ስለ ሽምግልናው እንደዋሸኝ ነው ማቀው ያንን መቀበል ስላቃተኝ ነው ራሴ ላይ ያንን ራሱ ነገር ያደረኩትኝና እኔ ሰው ባያምነኝ አልገረምም ከዛ ደግሞ እንትን አላቸው ማልቀየማቸው እረዳለሁና ማስረጃ ያስፈልጋል እንደዚህ አይነት ነገር ትክክል ሰውነቴ ላይ ካለው በጣም ትኩስ ጠባሳ ውጪ ላሳይ የሚችለው ነገር የለም እንደ እውነቱ ይሄ በቂ ነው ከበቂ በላይ በጣም የሚሰቀጥጥ ቁስል ነው ያለኝ እንግዲህ እንደምታዩት ነው እግዚአብሔር ወደ ፍለፊቴ ወደሚታይ ነገር ሳይሆን ወደ ጀርባዬ ሸሸገልኝ ሁሉን ነገር ወደ ጀርባ አደረገልኝ ህመሜን ጉዳቴን ታሪኬን ሁሉ ነገሬን ከለለልኝ እግዚአብሔር እንጂ ከባድ ነበር ያው ፊት ላይ ምንም ላይ አይንም ሊጠፋ ይችላል ስንት ነገር ነበር እግዚአብሔር ይመስገን በግጥኛ ተመልካቾቻችንም እንዲረዱ የምንፈልገው እውነተኛ ያልሆነ ታሪክ የማቅረብ ፍላጎቱም ሞራሉም የለንም እዚህ ሰዎች ከመቅረባቸው በፊት ብዙ ማጣሪያ አድርገን ታሪካቸውን አዳምጠን በተቻለን አቅም ማረጋገጫ እንዲልኩልን አድርገን አረጋግጠን ከዛም በተጨማሪ ደግሞ እንደምታዩ ሰዎች ፈርመው ነው አይደል እዚህ የሚቀርቡት ይሄ ታሪክ የኖርኩት እውነተኛ ታሪክ ነው የሚል ሌሎች ነገሮችም የተጨመሩበት የሚፈርሙት ነገር አለ ስለዚህ እሱን አረጋግጠን በተቻለን አቅም ስለዚህ አሚንም በዛ መልኩ ነው ያቀረበችው እንግዲህ እሷ ደግሞ የበለጠ በዚህ መልኩ አሳይተናለችና ምናልባት ሌላው ተመልካቾች ያነሱት ታሪክ ውስጥ ስንገልጽ የሆኑ ቀናቶች የተለያዩ ቀናቶች ሆነዋል የተጋጩ ቀናቶች አሉና እነዛ ቀናቶች ለምን እንደዛ የሆኑት ወደኩ ያልሽበት ቀን ሽማግሌ ይላክበታል ያልሽበት ቀን እነዛ አካባቢ ትክክል ያልሆነ ቀን ጠቅሰናልና እሱ ቀን እንደዛ የተፈጠረው በምክንያት ነው እንግዲህ በመጀመሪያ በጣም ይቅርታ ነው ማለት የምፈልገው ስለሱ ጉዳይ በደንብ ማብራራት ነበረብኝ ምንድነው የተፈጠረው መሰለ ፍፄ
ቀኑ በእርግጥ የካቲት 7 ነበረ መጀመሪያ የተቆረጠው እኔ እና እሱ የቆረጥነው ሽምግልና የሚላክበት ቀን። ከዛ የዚህኛው የ2018 ዓመተ ምህረት የትንሳኤ ጾም የሚገባው በ9 ነበር እና 7 እና 8 ቅበላ ነው። ከዛ ይሄም የራሱ ሐሳብ ነው በነገራችን ላይ እና በቅበላ ቀን የሚመጣልን ሰው አይኖርም ለድግሳችን አይመችም። ስለዚህ ወደ ኋላ 1 ሳምንት እንሳበውና ጥር 30 እናድርገው አለኝ። መቼ ነበር መጀመሪያ የተባለው? የካቲት 7 ተብሎ የተያዘውን ቀን ወደ ኋላ ሳባችሁት ማለት ነው። አዎ ከዛ ከየካቲት በፊት የነበረው ጥር አይደለ? ጥር 30 አደረግነው ቅዳሜ ቀን ማለት ነው። 7 ቀን ወደ ኋላ መጣችሁ። ወደ ኋላ የመጣንበት ጉዳይ ደግሞ ጾም ስለሆነ መግቢያ ስለሆነ ሁሉም እንትን ነው ቅበላ ነው። ሁሉም የራሱ ፕሮግራም ላይ ነው የሚሆነውና አይሆንም በቃ አለኝ። እሱ እንደዛ በማለቱ ነው ቀኑ የተለወጠውና ያንን ማስረዳት ነበረብኝ። እንግዲህ ጥር 30 ሽምግልና የሆነው ጥር 29 ነው የወደኩት እና የካቲት ላይ ቆምኩኝ ያልኩት ደግሞ እንዳልኳችሁ ጥር 29 ላይ ወደኩ። የካቲት 1 ሰርጀሪ ተሰራው በልደታ ቀን። ከዛ በየካቲት 16 የአመቷ ኪዳነ ምህረት ቀን የቆምኩት። ከዛ በኋላ ትንሽ 1 2 ወይ 3 ቀን ከተራመድኩኝ በኋላ ትንሽ ከበደኝ። በአንድ የሚመጣ ነገር አልነበረም እና ድጋሚ ትንሽ ያዘኝ እግሬ እና እንደገና ትንሽ አለፋኝና መጋቢት 16 እንደገና በወሩ በስትክክል ቆምኩኝ። ከመጋቢት 16 እስከ አሁኗ ሰዓት ድረስ በደንብ እራመዳለሁኝ። ይሄን የተፈጠረው ይሄ ነው ያለው እውነታ። ስለዚህ ወደ ኋላ የተመለሰችው ቀንሽ ግራ ያጋባችሁ ማለት ነው። አዎ እና ትክክል ናቸው። ትክክል ነው በጣም እንኳን እንደዚህ ፊልም የሚመስል ታሪክ አይደለም። ሌላም ታሪክ የቀን መዛባት ሲኖር ውሸት ያስመስላል፣ ግን ይሄ ነው እውነቱ። በቲክቶክ አካውንቴ ይሄን ነገር አስረድቻለሁ፣ ግን እዚህ ላይ ማስረዳት ስላለብኝ ነው። ተመልካቾችም ስለጠየቁት በትክክል ጠቅሰው በዚህን ቀን ብላ እንደገና ያወደቀችው በዚህን ቀን እንዴት እንደዚህ ይሆናል ስላሉ ያው እንግዲህ የተወደዳችሁ ተመልካቾች የቀናት ልዩነት የተፈጠረው ወደ ኋላ ታስቦ ስለነበር ነው። እንግዲህ ከዛ በኋላ ምን ሆነ በአሜን ህይወት ውስጥ? ሰዎች እየደወሉ መጡ፣ ሰዎች እያገኙሽ መጡና ምን እየሆነ መጣ? እናትሽ ምን አሉ? ምን ተፈጠረ? እስኪ ስለሱ ንገሪኝ። ከዛ በኋላ የአሜን ህይወት ላይ በቃ በጣም ትልቅዬ ለውጥ ነው የመጣው እና ምን ተፈጠረ መሰለ? እንዳልኩ ታሪካቸውን እያጋሩኝ እኔ ብቻ አይደለውም ከሚለው ስሜት እንድወጣ አደረጉኝ። ከዛ ደግሞ ባላቸው በሚችሉት እውነቴን ነው የምልህ የመንግስት ሰራተኛ ሆነው ደሞዛቸው ትንሽ ሆኖ በጣም በቃ ልባቸው ከመነካታቸው ተነሳ ለትራንስፖርት እንኳን ይሆንሽ ብለው ከ500 ብር ጀምሮ ነበረ ብር ሲልኩልኝ የነበሩትና እኔ ክበሩልኝ፣ ሌላ ምንም አይደለም። እኔ አይደለም ውለታ መከፍለው፣ አስባችሁ ይሄን በማድረጋችሁ መቤቴ ውለታችሁን ትክፈልልኝ። እየደወሉ ከመደወል አልፎ ብር መላክ ጀመሩ። አካውንትሽን አስቀምጪ ከዛ ያለችንን ነው እንግዲህ ብታንስም ይሉኛል፣ ግን እኔ ለኔ 500 ብር ምን ያህል ቫልዩ እንዳለው አውቃለሁ። ከብሩ አይደለም ከማሰባቸው። ከዛ መቤቴ ጠብቃሻለች፣ አሁንም ትጠብቅሽ፣ ከዛ ነገ ህይወትሽ በጣም የተሻለ ነው የሚለኝ ሰው ደግሞ ብዛቱ በቃ ኖርኩት፣ ነገን ኖርኩት ዛሬ ላይ በእነሱ ንግግር ውስጥ ተስፋዬ ለመለመ፣ ተስፋዬ በራ። ከዛ ደግሞ በጣም ቆንጅዬ ነሽ ይሉኛል። በጣም ቆንጅዬ ነሽ አመለጥሽው። ወይኔ በቃ እንደው ድልቅቅ ብሎ መኖር የሚችለውን ይሄ ሰይጣን ነው በቃ እሱ ያስመለጠው። እና ኧረ እባክሽ በቃ እኛ እንላክ ብለው የፍቅራቸውን ይነግሩኛልና እና በቃ ማለት እንትን አሉኝ። የእውነት ኮንፊደንስ ሰጡኝ። የእውነት በቃ ማለት መኖር እንድጀምር አደረጉ። ደግሞ የኢትዮጵያ ሕዝብ በሙሉ ሀገርም ከውጭም እየደወለ ይሄ ሁሉ ፍቅር፣ ይሄ ሁሉ እንክብካቤ፣ ይሄ ሁሉ እገዛ ሳገኝ በቃ ምድር ላይ ያለች ደስተኛ ሴት ሆንኩኝ። እስከዛሬ ምድር ላይ የነበረች በጣም የከፋት ተስፋ የቆረጠች መሞት የምትፈልግ ሴት እግዚአብሔር ነገሮችን በዚህ ጥቂት ነገር ውስጥ ጊዜ ውስጥ ድንግል ማርያም ትክበርልኝ፣ እመቤቴ ኪዳነ ምሕረት በቃ ትክበርልኝ
እንድኖር ደስተኛ እንዲሆን አደረገች። አሁን ላይ እናቴን ማስደሰት ችያለሁ በኢትዮጵያ ሕዝብ ምክንያት እንዳልኩ ነው። በሚላክልኝ ነገር እናቴን አደርግላታለሁ ብዬ ስመኘው የነበሩትን ነገሮች በመጠኑ በአቅሜ በላኩልኝ ልክ እያደረኩኝ ነው። እና ደውለውም እንደሚሉኝ ታውቃለህ ፍፄ ይረሱኛል አንዳንዴ እናትሽን አገናኘን የእናትሽን ስልክ ስጭን ሚሉኝ ከዛ ኧረ እናት የለኝም እናት ሁነኝ የሚለኝም አለ። እና በቃ ስልክ ሰጣለሁ ለአንዳንድ ሰው የእናቴን ስልክ እና ደውሎ ያወሯታል። እናቴ እናት ናት ከልቧ ለኔ ብቻ አይደለም። በጣም የደግነት መጨረሻ ማንም የሚመሰክርላት ናት። በጣም በቃ ያላትን እንኩ ነው ምናምንና አሁን ደግሞ እንደዚህ ብለው ሲያወራት በቃ ኧረ እኔ እናታችሁ ነኝ በቃ ማሚ በሉኝ ምናምን ራሷ ደውላ ራሱ እንዴት ዋልክ ምናምን ትላችኋለች። እንደገና ልጅ ነው በቃ በቃ ልጅ አርጋችኋለች። ኧረ በጣም ብዙ ልጅ ተቀናቀኑኝ እናቴን ነው ማለት ወሰደችብኝ እናቴ እላለሁኝ። በተቃራኒው እኮ ብዙ በሌላ መንገድ ደግሞ ብዙ እህትና ወንድም አገኘሽ ማለት ነው። አዎ በጣም ያ ማለት በቃ እንዴት ነው እናትሽን ማስደሰት የፈለግሽውን እኛ እናስደስትልሻለን እኛ አስደስትልሻለሁ የሚል ሰው ነው ያለው። አይዞሽ ውጪ ያሉ እህት ወንድሞቼ በሆስተስ ምናምን እንልክልሻለን እያሉ ልብስ ገዝተንልሻል ይሄው ለእናትሽ እንደዚህ ሰዓት ገዝተንልሽ እንደዚህ ለእናትሽ የምታደርጊውን ይሉኛል። የሚገርም ነው። ከዛ ደግሞ በሚገርም ሁኔታ እንደዚህ ፓይለቶች ውጪ ላይ ያሉ ሰዎች ምናምን ሜካፕ ፕሮዳክት እንደምፈልግ ኦሪጂናል ስለተናገርኩኝ በቃ እኛ እንገዛልሻለን ገዝተንልሻል እና በዚህ ቀን እንመጣለን ትቀበይናለሽ በዚህ ቀን ትቀበያለሽ የሚያስፈልግሽ ምንድነው እስቲ ላኪ ምናምን ይሉኛል። እና በቃ ከዛ ደግሞ ለሜካፕ እቃ የሚያስፈልግሽ ብር የሚሉና ብር የሚልኩልኛል። እኔ በቃ አልኩህ በቃ ነው ሌላ ምለው ነገር የለም። ምን አይነት ቃል የለውም በቃ ነገርየው ቃል የለውም። የሚሰማኝ ስሜት ያለሁበት ሁኔታ ከዛ የሰው አቀባበል አላውቅም። ኧረ ጭብጭብ በጣም እግዚአብሔር የተመሰገነ ይሁን። በጣም ሌላው አሜን ቪዲዮን ያዩ ሰዎች ኮሜንት ላይ የጻፉት እንዲሁም ደግሞ ብዙ ሰዎች ቲክቶክ ላይ እየቆራረጡ ጭነውታል እና ሀሳባቸውን ሰጥተዋል። ካነሱት ሀሳብ መካከል አንዱ ለምንድነው የልጁን ፎቶ ማትለቂው ሌሎች እህቶች እንዲጎዱ ለምን ትፈቅጃለሽ ብሎ ያነሱ ሰዎች አሉ። ምንድነው ምክንያትሽ የልጁ ፎቶ እንዳይታይ ለምን አደረግሽ ለሚሉ ሰዎች መልስሽ ምንድነው? እሺ እንግዲህ እኔ እንደተናገርኩት ሰውነቴ ውስጥ ብረት አለ እና ስራመድ አነክሳለሁኝ። መሮጥ አልችልም እንደ ልቤ ነገሮችን ማድረግ አልችልም። እግዚአብሔር ይመስገን ደህና ነኝ። ግን ይሄ ጤነኛ ሰው ሊያደርገው የሚችለውን ራስ መከላከል ማድረግ አልችልም። ፎቶ ለቀኩ ማለት ምን እንደሚያደርገኝ አላውቅም። እንኳን ፎቶ ለቅቄ አሁን በጣም ስጋት ላይ ነኝ። እውነቴን ነው የምልህ ፍፄ እንደው እህቶቼ እንዲማሩበት ያገኘሁት ነገር ከፍርሃቴ ስለሚበልጥ በሚለው ነው እንጂ በጣም ነው የምፈራው። ለኔ ብቻ አይደለም የምፈራው እኔ ወይ ሮጬ አላመልጥ ወይ ጮኬ የሆነ ነገር አላደርግ የሆነ ነገር ቢያደርገኝ ይሄ ልጅ እንኳን ስለዚህ በጣም እፈራለሁ። ከኔ በላይ ደግሞ ለማን መሰለ የምፈራው በጣም የምወዳት የ12 ዓመት ታናሽታለች። የሆነ ነገር ቢያደርግብኝ እኔ በጣም በፍርሃት ነው ያለሁት በነገራችን ላይ በቃ ማለት ይሄን ነገር በማድረጌ ሌሎች እህቶችን እያተረፍኩኝ እህቴን አጣት ይሆን በጣም ነው የምሰጋው። ትምህርት ቤት እኔ ወይኔ ከቻልኩኝ እኔ ካልቻልኩኝ እናቴ ወይ በጣም ማምናቸው ያክስት ልጆቼን ልኬ ካልሆነ ጭራሽ ብቻዋን እንድትሆን ራሱ እያደረኩኝ አይደለም። አሁን ታሪኩን ከተናገርሽ በኋላ አዎ በጣም ነው የምፈራው። ለምን ይሄን ያክል ርቀት መሄድ የሚችል ልጅ ምን ሊያደርግ እንደሚችል እኔን ለመጉዳት ግልጽ ነው። በጣም ከባድ ነው ለኔ አውቃለሁኝ። ሌሎች እህቶች እንዲማሩ ሌሎች እንዳይጎዳ ለማድረግ እንደምትሉኝ ፎቶን አውጪ ግን አሁንም ስጋት ውስጥ ነኝ። እንኳን ፎቶን አውጥቼ በጣም የሚያሰጋ ህይወት ላይ ነኝ። ወደ አዲስ አበባ መምጣት ወደ አዲስ አበባ መግባት ቤተሰቦቼን የምፈልገው አንድም ከዚህ ሽሽት ነው። ሲቀጥል ደግሞ የብዙዎቻችሁን ጥያቄ እዚህ ጋር ለመናገር ለመመለስ
እኔ ይሄ ሁሉ ጉድ ያወቅኩት ይሄ ሁሉ ነገር ያወቅኩትኝ ታሜ ቤት ገብቼ ተኝቼ ባለውበት ሰዓት ነው። ጓደኛው ደውሎልኝ ነው ያ ሁሉ ነገር ያወቅኩት። መጨረሻ ላይ ያወቅሽው? አዎ መጨረሻ ላይ ነው ያወቅኩት። ሳቅ ደግሞ ይሄ ልጅ ከኔ እርቋል፣ ጠፍቷል። እኔ እናቴ ቤት ነኝ ያለሁት እና ከሚናገራቸው ነገሮች እሱ የባለስልጣን ልጅ ነኝ እኔ ስራዬ እንደዚህ ነው ምናምን የሚላቸው ነገሮች ውሸት እንደሆኑ ሁሉንም ሳቅ እጁ ላይ ያሉትን ፋይሎች የውሸት እንደሆኑ ማንኛውም ሰው እንደሚያስበው ማንኛውም ሰው እንደሚገምተው ገመትኩኝ እንጂ እኔ ምንም ስልጣን ኖሮኝ ፎርጅነታቸውን አላረጋገጥኩኝ። ግን የትኛውም ሰው ይሄንን መገመት ይሄንን ማወቅ አያቅተው። የባለስልጣን ልጅ ካልሆነ ቪአይፒ ፓስ የሚል ፍቃድ ሊኖረው እንደማይችል መግቢያ ፍቃድ ሊኖረው አይችልም። እንዴት ተደርጎ ኬት ይመጣል? እነዚህ እኔ ጋር ያስቀመጣቸው ነገሮች የተቀመጡ ነገሮች የተከራየሁበት ቤት ነው የተቀመጠው የነበረው። ልብሶችም አሉት እኔ ጋር እና እኔ ሆስፒታል በነበርኩ ጊዜ ከዛ ቤት መልቀቅ ነበረብኝ። ወደ እናቴ ቤት ተቀይ መምጣት ነበረበት። የዛን ጊዜ የራሱን እቃዎች አወጣሱ ልብሶቹን፣ ጫማዎቹን የዛን ጊዜ እኔ ጋር የነበሩትን ሙሉ ፋይሎች ወስዷቸዋል። ቢያንስ እጄ ላይ መረጃ እንዳይኖር እንኳን ማለት ነው። ቢያንስ ይሄን ነገር ደግሞ ቀድሜ ባቅ ኖሮ ወይ መረጃዎቹን አሽሹልኝ፣ አንሱልኝ፣ አስቀምጡልኝ እላለሁ። ግን አላቅም። ይሄ ሁሉ ነገር ይሄ ልጅ ከኔ ከአይኔም ከቤተሰቦቹም አይን ከተሰወረ በኋላ ነው ውሸት መሆኑን እያወቅሽ የመጣሽው ማለት ነው። ይሄው ይሄ አለኝ፣ ይሄ ማስረጃ አለኝና ይሄ ልጅ ይከሰስልኝ እምልበት ማስረጃ የለኝም። እንዴት አድርጌ ልክሰስ እንጂ እኔ ይቅርታ አድርጌለታለሁ ስል ለወንጀሉ አይደለም። ይሄኔ እኮ ልክ እንደ እኔ የተበደለች ሴት አለች፣ ደሞም አለች፣ የደወለችልኝ አለች፣ እኛ ጋር የደወሉ ሰዎች አሉ። አዎ እና ልክ እንደኔ የተጫወተባት አለች። ስለዚህ ይሄ ልጅ በዚህም አለበዛ አውቃለሁ በህግ መጠየቅ እንዳለበት በብዙ ነገር። ለምን አንደኛ እኔ ህይወቴን ምናልባት ሞቼ ሊሆን ይችላል እግዚአብሔር አትርፎኝ ነው እንጂ አመል አይለቅም። አንዷንም እንዲያደረገ ይሆናል አንዷን እህቴን ለምን ቢያዝልኝና ገብቶ ሌሎች እህቶቼ ልክ እንደኔ ራሳቸውን ከማጥፋት እንዲድኑልኝ ይፈልጋለሁ። እኔ መረጃ የመስጠት ችግር የለብኝም። የሴቶች መብት የምታስከብሩ ማህበራቶች፣ ድርጅቶች፣ የህግ አካላት እኔ መርዳት የምትፈልጉ ሰዎች ካላችሁ አዋሩኝ። እኔ ጋር ያሉትን የሚጠቅማችሁን ነገር በሙሉ እሰጣለሁኝ። ከዛ ለኔ ደግሞ የህግ ከለላ እንዲደረግልኝ ይፈልጋለሁ። እንዳልኳችሁ ነው። ለኔ በጣም ከባድ ነው ያለውበት ሁኔታ። እንዳልኩህ ነው እንዲማሩበት ብዬ እየከፈልኩ ያለውት መስዋዕትነት እኔ ነኝ የማውቀው። ከቤት ለመውጣት እንዴት ሆኜ እንደምወጣ፣ እናቴ እንዴት ልባ ተሳቆ ስራ እንደምትሰራ፣ እህቴ ወጥታ እስክትመለስ እንዴት እንደምሳቀቅ እኔ ነኝ የማውቀው። ምን እንደሚያደርግ አላውቅም። እና አንድ ነገር ብሆን በዚህ መሀል ራሱ ይሄንን ነገር እንድታዩልኝ ይፈልጋለሁ። አይታወቅም። ይቅር ብየዋለሁ ያልኩትኝም እኔ ከኔ ውስጥ ይቅር ስል ጥላቻ ከውስጤ ሲወጣ እኔ ሰላም ስለምሆን እኔ አሁን ጤነኛ የሆንኩት እንደዚህ የሆንኩት እግዚአብሔር ይመስገን። እንዴ እኔ እኮ በጣም በቃ ድርቅ ክስት ነበር ያልኩት። አሁን ሰላማዊ የሆንኩትኝ ይቅር ስላልኩኝ ነው፣ ስላወጣሁኝ ነው ከውስጤ። ይቅር አልኩኝ ማለት ይሄ ነው እንጂ በህግ አይጠይቅልኝ ማለት አይደለም። የሚያስጠይቀው በጣም ብዙ ጉዳይ ስላለ እንዲጠየቅ ነው የሚፈልገው። ለኔ ብቻ አይደለም፣ ይሄ ስለኔ አይደለም፣ ስለ ብዙ ሴት እህቶቼ ነው። ልክ እንደዚህ ቻው እንዳዋራናት አሉ መቅረብም ያልፈለጉ አሉ። እንዲህ ብዬ መናገር የማልችለው 3-4 አሉ። አንቺ ጋር ኮንታክት ያደረጉሽ ይደውሉ ይሄ ነገር እንዲወጣባቸው የማይፈልጉ አሉ። እና አዋሩኝ፣ እኔ እንዲያዋሩኝ እንዲረዱኝ እፈልጋለሁኝ። እኔ ማድረግ ያለብኝን አደርጋለሁኝ፣ አግዛለሁኝ። ማድረግ እስካለብኝ እስከ ጥጓ ሄዳለሁኝ አድርጊ እስከሚሉኝ ድረስ የህግ አካላቶች። ከዛ እንዳላችሁት ሌሎች እህቶቼም እታደጋቸዋለሁኝ። ከዛ በኋላ ሁሉ ነገር ካለቀ በኋላ ፎቶ መውጣት ይችላል፣ ችግር የለብኝም። እኔ አብረን ያለናቸው ፎቶዎች ይወጣሉ። በጣም ጥሩ። የሰዎች ሀሳብ ይሄ ነው። ለምን ደበቀች የሚለው የደበቅሽ ነገር የመሰላቸው ሰዎች አሉ። በእርግጥ ያንቺ ታሪክ እዚህ እኛ ሚዲያ ላይ ከቀረበ በኋላ የደወሉ ሰዎች አሉ። ያለችውን አይነት ሰው የእኛንም እህት ጉዳት አደርሶባታል ብለው የደወሉ ሰዎች አሉ። በኋላ ሲጣራም እሱ መሆኑ ተረጋግጧል። ሌሎችም ሰዎች እንዳሉ እየሰማን ነው። አሁንም ሌሎች እህቶችም በተመሳሳይ ሁኔታ ጉዳት ያደረሰባቸው
የዋሻቸው ያጭበረበራቸው እህቶች አሉ። ስለዚህ ይሄ ጉዳይ የሆነ ቦታ መቆም አለበት የሚለው የኔም እምነት ነው። እስኪ እንደውልና እኛ ጋር የደወሉ ሰዎች አሉ። እስኪ አንዱ ሰው ጋር እንደውልና በተለይም አንድ ወንድም አለ እህቴ እንደዚህ በሱ ጉዳት ደርሶባታል እንደ አሜን የከፋ ባይሆንም ግን እህቴ ጉዳት ደርሶባታል ብሎ የደወልን ሰው አለ። ፈቃደኛ ነው እኛን ለማግኘት የተፈጠረውን ነገር ሊነግረንና እሱ ጋር እንደውል። የተወደዳችሁ ተመልካቾቻችን ፕሮግራማችን ስለምትከታተሉ ከልብ እናመሰግናለን። ንቁ ፖድካስት ላይ የሚቀርቡ ታሪኮችን ወይ ፍቅር ላይ የሚቀርቡ ታሪኮችን እየተከታተላችሁ ያላችሁ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስኪ አሁን ደግሞ 500,000 እንግባ ብለናል። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉልን ቤተሰቦች። እዚህ ፕሮግራማችን ላይ ደግሞ እንግዳ ሆናችሁ ተገኝታችሁ የፍቅር ታሪካችሁን እንዲሁም የህይወት ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። እንግዳ ሆናችሁ ታሪካችሁን ለዓለም ትነግራላችሁ። ፕሮግራማችንን ስለምትከታተሉ በድጋሚ ከልብ እናመሰግናለን። ያኔ በዚያች ጠባብ ጎጆ ውስጥ በተስፋ እንዝርት የነገን ብሩህ ህይወት ፈተለች። እጄን ይዛ መንገዴን አሳየችኝ። ዛሬ ደግሞ እኔ እጇን ይዤ የክብሯን ማሳያ አቆምኩ። ላደረግሽልኝ ነገር ሁሉ ስምሽን ለዘላለም ከፍ አድርጌ ልጠራው መረጥኩ። እማዋ፣ ይሄ ስም ያንቺ ብቻ አይደለም፣ ያለመታከት ለሚለፉ የኢትዮጵያ እናቶች በሙሉ የተሰጠ የክብር ማሳያ ነው። እማዋ ሾፒንግ፣ እናትነትን በክብር የምናከብርበት የገበያ ማዕከል። አድራሻችን ሜክሲኮ አደባባይ ወደ ሳር ቤት በሚወስደው መንገድ ኦላ ማዲያ አጠገብ። ሄሎ፣ ጤና ይስጥልኝ። አቤት፣ አብሮ ይስጥልኝ። ሰላም፣ እንደምን አለ? ይመስገን ደህና ነው። ፍጹም ነኝ ከንቁ ፖድካስት። እንዴት ነህ? ሰላም ነው አለው፣ ይመስገን። እንግዲህ የአሜን ታሪክ እኛ ዩቲዩብ ቻናል ላይ ከተለቀቀ በኋላ አይተኸዋል አንተምና ምንድን ነበር የተሰማህ? ከኔ እህት ታሪክ ጋር የሚገናኝ ነገር አለው ብለሃልና እስኪ እባክህ ምን እንደተፈጠረው ስለሱ ንገረኝ እባክህ። አዎ ፖድካስቱን ሰማሁ። በእውነት በጣም ነው የተሰማኝና እኛም ቤት ደርሶ የነበረ ነገር ስለነበረ በጣም የተሰማኝና ወዲያው እሷን ኮንታክት ለማድረግ ነበር የሞከርኩት። አሜንም ማለት ነው። ቪዲዮውን ገና ስታየው እየገባህ መጣ? ያንተም የእህት ታሪክ ካንተ የእህት ታሪክ ጋር እንደሚገናኝ ቪዲዮውን ስታየው ነው እየገባህ የመጣው? አዎ በቃ ኮምፕሊትሊ ተመሳሳይ ታሪክ ነው። እዛም ያወራው እኔ ቤት ጋር የሚያወራው ነገር ተመሳሳይ ታሪክ ነውና እኔ ደግሞ እህቴ ነገሩ ተፈጥሮ ከዚህም ካለንበት ቦታ እሱ ተሰውሮብን ነበረ። እና ከሰማን በኋላ ማለት ነው እህቴ ለኔ ያሳወቀችኝ ካለፈ በኋላ ነበረ ጉዳዩ። ከዛ እህቴን ጠርቼ ሳሳያትኝ ምናምን የአሜንን ፎቶ ለሷ ማሳይቷት ነበር። ግን የተናገረው ታሪክ በጣም ይለያያልና አሜን እሱ ላይ ሌላ አግብታ ወደ ውጭ ሀገር እንደሄደች ምናምን እና አሜን በሱ ላይ የውጭ ዜጋ አግብታ እንደሄደች ምናምን አድርጎ ነው ለእህቴ ነገራት። የሚገርም ነው። የአሜንን ፎቶ አሳይቷት ቴሉን ደግሞ ቆይ እስኪ እህቴን ላስገባላችሁና እህቴን በደንብ አዋራት፣ እሷ ታስረዳችሁ እስኪ እባክሽ። ማለት ጉዳዩ እሷ ስለሆነች። እሺ እሺ፣ በፈር ላይ ቆይ። የት ሀገር ነሽ? አግብቼ እንዴ እዚህ ጋር ብቻ መሰለህ እንዴ? አንዷን ደግሞ ምን እንዳልታውቃለህ? ቺታ አሜሪካ ፕሮሰስ ጀምሬላት አለ። ቺታ አደረገችብኝና ተውኩት አለ። ከዛ ቺታ ያደረገችበት ወንድ ከፎቅ ላይ ወረወራት አለ። ከዛ 600,000 ብር ከፍዬ አሳከምኳት አላት፣ አንዷን ማለት ነው። እቺ ብራጭ በረበራት ያልኩት ነው። ከዛ ዛንዚባር ወስዶ ፕሮፖዝ አድርጎሽ ምናምን የዛንዚባር አልኳት ማለት ነው። ሄሎ ሰማችኋላ? አለች አዋሯት። ይኸውና ሰላም፣ እንደምን አለሽ? ስላገኘሁሽ ደስ ብሎኛል። እንዴት ነሽ? እኔም በጣም ደስ ብሎኛል። መስገድ ይመስገን። ከወንድምሽ ጋር ቀደም ብለን እያወራን ነበርና
የአሜንን ታሪክ አየሽው? አዎ አይቼዋለሁ። ስታዩ ምንድነው በውስጥሽ የተሰማሽ? ከአንቺ ታሪክ ጋር እንደሚመሳሰል እየገባሽ መጣ ታሪኳን ስታይ? አዎ አንደኛ እንደሚመሳሰልም ገብቶኝ ነበረ እና ደግሞ ፎቶዋንም አይቼው ነበረ ታሪክ ስንትለኝና ቀጥታ በቃ እንዳየኋት እሱ እንደሆነ ገብቶኛል። መጀመሪያው ማለት ነው ቲክቶክ ላይ ነበረ መጀመሪያ ተቆራርጦ ያየሁት። ከዛ በብቻዬን ሙሉውን ሳየው እንዳለ የምታወራው ታሪክ ምናምን በቃ እንዳለ ለእኔ ከሚነግሩኝ ነገሮች ጋር ተንጠለጠለች እና እንዳየኋት ነበረ እሷ እንደሆነች የእሱ ታሪክ እንደሆነ የገባኝ ማለት ነው። አሜንን በፎቶ ነው ያሳየሽ? በፎቶ ነው ያሳየኛው። ምንድን ነው ያለሽ ላንቺ አሜን አሳይቶ? አሜንን አሳይቶ ፍቅረኛው እንደነበረች እና ቺት አድርጋበት እንግሊዛዊ አግብታ ጥላው እንደሄደች እና እሱ ውጪ በነበረበት ሰዓት በጣም ሰፖርት እንደሚያደርጋት እና በቃ እንደከዳችው ቺት አድርጋበት ጥላው እንደሄደች ነው የነገረኝ። የተጎዳ ሰው እንደሆነ አድርጎ ነው የቀረበው ራሱ ማለት ነው። አዎ በጣም በተጎዳ በቃ እሷ እንደበደለችው ጥላው እንደሄደች ሳትነግረው ኢቨን ከውጭ ስመጣ ትቀበለኛለች ብዬ እያሰብኩኝ ስመጣ የለችም። መሄዷን እንኳን የሰማሁት ከሌላ ሰው ሌላ እንግሊዛዊ አግብታ ጥላኝ ሄደችው። ምን አግብታ? ያለኝ ማለት ነው እንግሊዛዊ ዜጋ አግብታ ጥላኝ ሄደችው አለ ማለት ነው። ልክ እንደተጎዳ እንደተከዳ ሰው። ከአንቺ ጋር በምን አጋጣሚ የተዋወቃችሁት? ፕሮሞሽን ሰራለሁ እኔ። ኦኬ እሺ። ምናምን አንዳንድ ፕሮሞሽኖች ሰራለሁ። ቴልሲ አለን እንደዚህ የሚባል ቴልሲ አለን እና በዛ ቴልሲ ውስጥ መኪናዎች እያመጣን እንሸጣለን፣ እቃዎች እያመጣን እንሸጣለን እና ለዛ ፕሮሞሽን ልሰን የሚፈልግ ነበር አለ። ኦኬ እሺ ምናምን አልኩትኝ እና ለጥቼ ካንሰርኩሽ ላለ የዛን ቀን ማለት ነው እኔ ብቻዬን ስላልሆነ የምሰራው በዚህ ሰዓት እንደዚህ ሊጋ እንገናኛለን ብለን ቀጠርኩት። ከዛ መጣ። ገና እንደመጣ ከፕሮሞሽኑ ወሬ በፊት ይሄ ድራይቨር ላይሰንስ አለው ብላለች አሜሪካ። እሺ ድራይቨር ላይሰንስ አሳየት መጀመሪያ ማለት ነው በቃ ማሳመኛ ማለት ነው። ከዛ ወዲያው አሳየን እሱን ከውጭ እንደመጣ ቴልስ የቤተሰቡ እንደሆነና ፕሮሞሽን ቶላ ሊሄድ ሊመለስ እንደፈለገ ነገረን። ኢቨን በጣም ብዙ ማስረጃዎች ላይ ያሉት እሷ እንደም ድራይቨር ላይሰንስ ብቻ ያለችው መታወቂያ ራሱ አለው። የአሜሪካ መታወቂያ አለ። የአሜሪካ መታወቂያም አለው። የአሜሪካ መንጃ ፈቃድም አለው። መንጃ ፈቃድም መታወቂያም አለው። በጣም ብዙ ዶላሮች ይዞ ነው የሚንቀሳቀሰው። ከዛ በቃ ስለስራችን ምናምን ነገር ነው እንዴት ነው የምትሰሩት? ፓኬጆች አቀረብንለት። እኔ የምልሽ ይቅርታ ላቋርጥሽ። ፕሮሞሽን የምትሰሪለት ምን ላይ ነው? ፕሮሞሽን እንድትሰሪለት የፈለገው ምን ላይ ነው? ቲክቶክ ላይ ማስታወቂያ እንድትሰሪለት ነው። አንቺ ቲክቶክ አለሽ ማለት ነው? ቲክቶክ አለኝ። ሌላ ደግሞ እንደዚህ ፕሮሞሽኖች ምናምን እየተቀበልኩኝ በራሳቸው ፔጅ ፖስት ሆኜ እሰራለሁ። ስታገኚው በአካል ስታገኚው ከአሜሪካ የመጣ ሰው ዲያስፖራ እንደዚህ ይመስላል? በጣም ይመስላል። ምኑ ነው የሚያስመስለው? በቃ አለባበሱ ይመስላል። ሲመጣ ምናምን በቃ ዶላሮች ይዟል። በዛ ላይ ደግሞ ላይሰንሶች ምናምን ሲያሳየን አመን ነው። እኔም ጓደኛዬም ነበርም አብሮ የሚሰራ ልጅ አለ። እንደው በጣም ከይቅርታ ጋር ለምሳሌ አንድ ሰው መጣና በአካል ተገናኛችሁ ስራ ልትሰሩ ነው። ላይሰንሱን አውጥቶ የሚያሳየው ምን ብሎ ነው? በወሬ መሀል አሁን እንዴት መሰለህ ፓስፖርቶች አሉት እጁ ላይ እና ከዛ እንደመጣው ማረጋገጫ ከፈለጋችሁ ያንን እንደ ፕሩፍ ነው ያቀረበላችሁ። ላይሰንሱን እና ፓስፖርቶች ማሳመን ነው እንዲና አለው። ባይ ዘ ዌይ ቢዝነስ ካርድ ፌክ ቢዝነስ ካርድ አለው። ላይሰንሶች አሉት። 2 ናሽናል አይዲ አለው በተለያየ ስም። ከዛ ቀኑ ሙሉ ስልኬ ላይ ሲደውል አልሰራለትም ነበር መሰለኝ። ማታ 3 ሰዓት አካባቢ ደውሎ በቃ ማውራት ጀመረ። ኖርማል ወሬ ማለት ነው። ከስራ ውጪ ዋጋውንም አልነገርኩትም። ሌላ ወሬ ማውራት ጀመረ። ከዛ ስለ አሜን በጣም ብዙ አሜንን ያገኛት እነሱ ድርጅት ውስጥ እናቷ ጸሐፊ ሆና እንደምትሰራ እና እሷ ጋር መታ እንዳያት ከዛ ተዋውቀው ፍቅር እንደጀመሩ ከዛ በጣም ብዙ ታሪክ ነው የነገረኝ። አንድ ላይ ትራቭል እንዳደረጉ ወደ ሲሼልስ ይዛት ሄጄ አዝናነቻት። ከዳችኝ። በጣም ብዙ ነገር ነው የተናገረው። በዛ አሜሪካ ከሄደ በኋላ ራሱ በወር የኢትዮጵያ 80,000 ብር እያላከ እንደሚያኖራት ያወራው ማለት ነው።
በስማም ያስብላል። እኔ ስሰማ ታሪኩን ብዙ በጣም ውሸት ነው እንዳለ ሁሉ ታሪኩ ይባይዘው እንዳለ ከስሙ ጀምሮ ውሸት ነው። እኔ የመጣበት ማለት ነው ከስሙ መጨረሻ ታሪኩ ውሸት ነው እንዳለ። ከዛ ኢቭን የእሱ አፓርታማ ውስጥ እንደሚያኖራት እናቱ ለጓደኛው ማለት አፓርታማ ውስጥ አንደኛው ጓደኛው ኖር አንደኛው እሷ እንደምትኖርና በቃ በጣም እየጠጣች እየመጣች እንደምታስቸግር ለሊት እንደምትገባ ጓደኛው እንደሚነግረው ማለት ነው። እና እንደዚህ ከወንዶች ጋር እንደምትታይ በጣም ብዙ ነገር ስለሚያወራው በጣም ፈጽሞ ከእሷ ታሪክ ጋር የማይገናኝ ታሪክ ማለት ነው። ከዛ አሁን ጥላው እንደሄደች ወደ ውጭ ተናገረ ማለት ነው። ከዛ በቃ እንደዚህ እያወራን ምናምን ኖርማል ወሬ ነው ከኔ ጋር የምናወራው ስለ ስራ ምናምን ከሱ ጋር ያወራል። ከኔ ጋር ኖርማል ወሬ ማውራት ጀመረ ፍለርቲንግ ማለት ነው። ከቱርክ ይዤሽ ካልሄድኩኝ አለ የት ይዤሽ ቱርክ ይዤሽ ካልሄድኩ ቱርክ ይዤሽ ካላደረግን አላውቀውም እኮ ለከት ይስከለማቃ እንዴ ወዴት ነው ይዘህ የምትሄደው? እኔ ፓስፖርት የለኝም ማለት ከዛ አስቸኳይ እወጣልሻለሁ አለ ማለት ነው። አስቸኳይ እወጣልሻለሁ ይዤሽ እሄዳለሁ ምናምን ወይ ቆይ እስኪ ላስብበት ምናምን ተባብለን የዛን ቀን ኖርማል አወራኝ ምናምን እሷን ስላሳለፉት ምናምን በጣም ደግ ነገር አወራ ማለት ነው። እሷን ሲሼል ሲዣታ ሄጃለሁ ያለሽ ቱርክ ሊወስድሽ ነው። እሺ ምን አይነት ነገሮች እንዳደረጉ በቃ የፈጠራው ማለት ነው። በዛ ወይ ከተግባቡ በኋላ በየዴይ ቱ ዴይ መገናኘት ጀመሩ። በስራ ሰበብ ማለት ነው። ዴይ ቱ ዴይ መገናኘት ጀመሩ። 3-4 ሆነው ከሷ ጓደኞች ጋር መገባበዝ ምናምን ጀመሩ። በዛ ውስጥ መግባባት መጣና እሷና እሱ ሪሌሽን ጀመሩ። ከዛ በሪሌሽንሺፕ ውስጥ አብረው እየሄዱ ባለበት ሰዓት እሷ ስልኩን በምታይበት ሰዓት አጠራጣሪ ነገሮችን ማየት ጀመረች። በኤአይ የተሰሩ መታወቂያዎች ምናምን ለአሜን ልኬላታለሁ፣ እሷ ታሳያለች። በኤአይ የተሰሩ መታወቂያዎች እና አናዘር በቃ ፌክ ነገሮች ፌክ ውሎች ምናምን ማየት ጀመረች። እሷ በዛን ሰዓት ላይ ፎቶ እያነሳች ስልኳ ላይ እያስቀመጠች ነበረ። ግን ሞር የዛን ሰዓትም ልጁ ለዛ ለምታያቸው ነገሮች በምትጠይቀው ሰዓት ኤክስኪውዝ አለው። ኢቭን የእሱ ፓስፖርት ላይ ያለው ስምና እሷን ብሎ የተዋወቃ ስም ይለያያል። እና ምንድን ነው ስትለው ፓስፖርቱ የመንታ ወንድሜ ነው ያላት። መንታ ወንድም እንዳለ እና አመነችው፣ አሳመናት። እሷ በሰዓቱ አመነችው። ለእኔም አልተናገረችም። አለ አይደል አሁን ያለው ነገር ካለፈ በኋላ ሁሉ ነገር ከረፈደ በኋላ ነው እኔም የሰማሁት። እና ስሰማው እኔ ራሴ እንዳንተው ጥያቄ ሊሆንብኝ ግን በቃ ያሉት ዲቴል ነገሮች ሰውየው እንትን አለው ኤክስኪውዝ አለው ለሚነግራት ነገሮች ለሚያሳመናቸው ነገሮች። እና አስበው በ50,000 ብር ኦፈር ሲያቀርቡለት እሱ የ400,000 ብር ኦፈር ነው ያቀረበላቸው። እና ያጓጓል፣ ብሩም ያጓጓል። እኔ አሁን ብሩም ያጓጓል። እና በዛ ኦፈር ምክንያት ነው አሁን እነሱ ወደ እንትኑም በደንብ ሞር የገቡት ወደ ስራውም ወደ ግብነቱ የሳባቸው በዛ ነው። እና ከዛ አብሮ በሚያሳልፉበት ሰዓት ላይ በቃ ዴይ ቱ ዴይ እሱ የሚያሳያቸው ነገር የሆነ አሳማኝ ነገሮችም እኮ አሉ። የሚናገራቸው ነገሮች የታከሉትን ነገሮች አሉ። በጣም ከአቅም በላይ ነው ገንዘብ የሚያወጣው፣ ከአቅም በላይ ነው ኦፈር የሚያውና እጁ ላይ የሚያቸው ነገሮች ምናምን ዲቴል ነው የሚያሳምን ነገር በደንብ ቀርበህ ስትመረመራቸው ነው ነገሮች ውሸት እንደሆኑ እየተገለጡ የሚመጡት። እና ሙሉ ጠፋ ማለት ነው። ልጁ አድራሻውን ሙሉ በሙሉ አጠፋ። እንደነገረችህ ልጁ ቋሚ አድራሻ የለውም፣ ምንም በቃ የሚታወቅ ነገር የለውም። እሱ የሚፈልግበት ሰዓት ነው እንጂ እነሱ የሚፈልጉበት ሞመንት አያገኛቸው። እሱ ለራሱ በሚመችበት ሞመንት ነው የሚያገኛቸው። እነሱ ሲፈልጉት አያገኙትም፣ እሱ ሲፈልግ ያገኛቸዋል። እና በምንም ሊያገኙት አልቻሉም። ከዛ በኋላ ነገሮች እያለፉ ሲሄዱ እሷም ለእኔ ያሳወቀችኝ እና እኔ ደግሞ ሞር ነገሮችን በማጣራበት ሰዓት ያሉትን ነገሮች የተረዳ ነው ከዛ በኋላ ነው፣ ከረፈደ በኋላ ማለት ነው። ከዛን ቀን በኋላ የለም ማለት ነው። ጠፋ ልጁ በቃ ኮምፕሊትሊ ከዚህ ጠፋ። ምንድን ነበረ በወቅቱ እሱ ሲጠፋ ውሸት እንደሆነ ስታቂ ምን ነበር የተሰማሽ ነገር? በጣም ነበር የደበረኝ። ማለት በዚህ ልክ የሰው ልጅ ዋሽ እንደሚችል አላውቅም። በዚህ ልክ ዋሻለን ብዬ አልጠበቅኩም። ስታየው ልጁ ሲያወራም ስታየውም ደግሞ በጣም ምንም የማያውቅ ነው የሚመስለው። በዚህ ልክ መታለላችን
እዚህ መዋሸታችን በጣም ነበር የደበረ በጣም ዲፕሬስድ ነበረ በወቅቱ በጣም እናመሰግናለን። እውነት ለመናገር በስልክ ገብታችሁም የተፈጠረውን ነገር ያጋጠማችሁን ነገር እውነቱን ስለነገራችሁን በደንብ ሰዎች ሊነቁ ይገባል ብዬ አስባለሁ። አንዳንድ ሰዎች የአሜንን ታሪክ ሲሰሙ እንደው ስክሪፕት ነው ወይ እንደዚህ አይነት ነገር አለ ወይ የሚሉ ሰዎች ነበሩና ይህንን እናንተ ማረጋግጣችሁልናል። ከልብ እናመሰግናለን። እኛም ከልብ እናመሰግናለን። እሺ እናመሰግናለን። መልካም ቀን ይሁንላችሁ። አሜን። አይዞሽ። ምን እንዳደረኩት ነው ያልገባኝ። አይዞሽ። አረ በፍጹም በቃ እኮ እንድታለቅሺ ሳይሆን ያው ለአንድ ዓላማ ነው አንቺም ወደ ሚዲያ የመጣሽውና በደንብ ከዚህ ነገር ውስጣችን እስከሚነካ ድረስ መማር አለብን ብለን ይሄንንም አንቺንም ጠይቀንሽ ያስገባናቸውና አሁን ይሄ ውሸት ነው ስክሪፕት ነው ምናምን የሚለውን ትተን ራሳችንን መጠበቅ አለብን። እህቶቻችንን መጠበቅ አለብን። ታናናሾቻችንን መጠበቅ አለብን። አሁን እሱ ጎበዝ ወንድም ስላላት ደርሶ ስሜቷን አይቶ የስሜቷን መለዋወጥ ዲፕሬሽን ውስጥ ገባ አይቶ ጠጋ ብሎ አናግሮ አበረታቷታል እና ሁላችንም ይሄን ማድረግ አለብን ነው ለዚህ ስንል ይሄን ያደረገው አሜን። ስለዚህ አይዞሽ። በእርግጥ አሜን አሁን የሚሰማሽ ስሜት እረዳለሁ። የእውነት ሲኖር ለነበረ ሰው አብሮት የነበረ ሰው ደግሞ ምን ያህል የውሸት ሲኖር እንደነበረ በዚህ ርቀት መስማት ጥሩ ስሜት አይፈጥርም አይደለም። ነገር ግን ደግሞ አሁን እግዚአብሔር የምትካሽበትን ነገር አምጥቷል። ወደፊትም ደግሞ ይመጣል ብዬ አስባለሁ። ልክ ቅድም ሲደውሉሽ የነበሩት ሰዎች በእርግጠኝነት እየነገሩሽ ነበር አይደል? ከዛሬው ይልቅ ወደፊትሽ የተሻለ ይሆናል እያሉ ታይቷቸዋል አይደል? ምንም ጥርጥር የለውም። የእውነት በዚህ መልኩ ለፍቅር የኖረ ሰው የእውነት በቀጣይ ዘመኑ ይካሳል። ምንም ጥርጥር የለውም። ያው እሱ በውሸት እዚህ ሀገር ውስጥ እጃታለሁ ይላል። የእውነት ደግሞ እግዚአብሔር ይወስድሻል። ይሆናል አይሆንም? በእርግጥም የእውነት መልካሙ ነገር በሙሉ በህይወትሽ ይሆናል ብዬ አስባለሁ። እንደ አንድ ፕሮግራም አዘጋጅ ይህን ፕሮግራም ማስተላለፍ እውነት ለመናገር የሚያዋጣን የእውነት ሰዎች ከተማሩበት ብቻ ነው። የዛሬው ፕሮግራማችን አሜን ስትስቅ ለማቅረብ የምስጋና ፕሮግራም ለማቅረብ ነው አላማችን የነበረው። ስለዚህ ሁለተኛ ጊዜ ደግሞ አሁን ትንሽም ቢሆን ስታለቅሽ ማሳየት ተገቢ አይደለም ብዬ አስባለሁ። ግን አንድ ነገር ብቻ ነው የሚያዋጣን አሁን እውነት ለመናገር አሁን ዳግም ይህንን ለሰዎች ማሳየት የሚያዋጣን የእውነት ሰዎች አሃ ብለው ከተማሩ ብቻ ነው። እንደ ቪዲዮ አይተውት እንዲያሳልፉት አንፈልግም። በቃ የምራቸውን ለህይወት ዘመናቸው ለራሳቸው ህይወት፣ ለእህቶቻቸው ህይወት፣ ለታናናሾቻቸው ህይወት የሚጠቅም ትምህርት ከወሰዱበት ብቻ ነው እኛም እንደ ፕሮግራም አዘጋጅ ይህን ፕሮግራም ማስተላለፍ የሚያዋጣ። ከዛ ውጪ ባለፈው ስታለቅሽ ያቀርበናል። ዳግም አሁን ከፍቶሽ ማሳየት አንፈልግም። ግን ይሄ ነገር ደግሞ ሄዱ የሆነ ሰው ጋር የእውነት ሰዎችን ያተርፋል ብለን ስለምናምን ብቻ ነውና እንደዛ አድርጋችሁ ውሰዱልን ተመልካቾች። አሁን ደግሞ የቀጣይ የአሜን ህይወት አለ አይደለም። ብዙ ሰዎች የሚችሉትን ነገር በሙሉ እያገዙሽ ነው። ቃል የገቡ ሰዎችም ደግሞ አሉ። ቃላቸው እንደሚፈጽሙ ምንም ጥርጥር የለንም። ምን እንጠብቅ? አሜን ብለን ምን አይነት ድርጅት እንጠብቅ? አሜን ሜካፕ ምናምን ምን እንጠብቅ ወደፊት? አሜን ብላችሁ ኧረ በጣም ብዙ ነገር ጠብቁ። አንድ ነገር ብቻ አይደለም። አሜን ብላችሁ አሜን ይሄው አሜን። አዎ ሰዎች እንደውም እንደ ስምሽ ነሽ ማለት ስምን መልአክ ያወጣል የሚለው ነገር አንቺ ላይ ይሰራል። ሁሉንም ነገር የተቀበልሽ ሰው ነሽና አሁን ደግሞ በጣም ጥሩ ነገር እየመጣ ስለሆነ እንደ ስምሽ ብትቀበይ ነሽ ብለውኛል። ያው ከእግዚአብሔር ጋር ቤት ለቤት ምሰራውን ያሰብኩትንም ስራ አሳድገዋለሁ። በጣም ቆንጆ ፀጉር ቤት እንከፍታለን። በጣም ይከፈታል። አዎ አሜን ተብሎ እና yes በቃ ያንን እናደርጋለን። በጣም የተሻለ ቦታ ላይ የተሻለ ነገር ላይ እንደምታገኙኝ እርግጠኛ ነኝ። ቃል ምገባለሁ። ያንን ስለሆነ ሁላችሁ የምትፈልጉት እናንተም በጣም ያደረጋችሁልኝ ነው።
እኔም ደግሞ የመስራት ችግር ስለሌለብኝ ስራ ላይ በደንብ በቃ ጥሩ ነኝ ብዬ ነው የማስበው። ስለዚህ የተሻለ ቦታ የተሻለ ሆኜ ከዛ ደግሞ ልክ እኔ እንደተረዳሁትኝ መርዳት ያለብኝን እንደምረዳ ቃል እገባለሁ። yes ጎበዝ ቅድም ፊልም ሰርቻለሁ እያልሽኝ ነበር። አዎ ባለፈው በፍቅር ታሪክ ውስጥ ተደብቆ በደንብ ያልሰማነው ታሪክ ነውና ፊልም ሰርተሻል? አዎ አለኝ። አሁን ታሪክሽን ካቀረብሽ በኋላ ነው በፊት? በፊት 1-3 ዓመት በፊት። ኧረ ተይ! ምን አይነት ፊልም? አንደኛው እንትን ነው ተከታታይ ነው። እሺ። አንደኛው ደግሞ ያው ኮረስ ሆኜ ነው የሰራሁት፣ ግን ሁለቱም ላይ ከሸዋፈራው ደሳለኝ ጋር ነው የሰራሁት። ኧረ ተይ! ሸዋፈራው ከአርቲስት ሸዋፈራው ጋር። እንዴት እድሉን አገኘሽ? እንዳጋጣሚ ሆኖ ጓደኛዬ ኤልሳ ምላችሁ እንደዚህ አይነት ነገር ላይ ትሳተፍ ነበረ። እሺ ወልጅ እዚህ ያለች ውድድር ባላገሩ ላይ ምናምን ትሳተፍ ስለነበረ ታውቃቸዋለች ፊልም የሚሰሩትን እና ሙሉዓለም ዘፋኙ ይሄ ታውቁታላችሁ ተሸንፊያለሁ። እሺ ሻው ሚላ እሱ ዘፋኙ ክሊፕ ቀረጻ ነበረው የዘፈን እዚህ አዳማ ላይ። ከዛ ለሱ ልብስ ያስፈልጋት ነበረ ጓደኛዬና ልብሱን እንዳመጣላት ነገረችኝ። ከዛ ልብሱን ይዤ እሷ ቀረጻ ቦታ ላይ ሲሄድ ከዳይሬክተሩ ጋር ተገናኘን። እሺ ከዛ እስከምትጨርስ ድረስ ቁጭ በይዚና አንቺ ታያለሽ ምናምን ነገር ሲለኝ እኔም አርቱ ላይ ፍላጎት ስለነበረኝ እሺ ብዬ ቁጭ አልኩኝ እስኪጨርሱ። እሺ ከዛ ከጨረሱ በኋላ ፊልሙ ላይ ፍላጎት እንዳለኝ ምናምን ነገርኩት። ከዛ እሱም እንደሚያሰራኝ ነገረኝ። ከዛ ከሸዋፈራው ጋር አገናኘኝ። የመጀመሪያውን ፊልሜን ኮረስ ሆኜ ጥሩ እንትን ነበረው። በዛ ያለ ቦታ ነው ያስገቡኝና ሰራሁኝ። ከዛ ሁለተኛ እድል ሰጠኝና ድጋሚ ሸዋፈራው ደሳለኝ ተከታታይ የዩቲዩብ ድራማ የኛ ቤት የሚል ከክፍል 13 እስከ ክፍል 24 ድረስ ከሱ ጋር ሰራሁኝ። እሱ ባመጣው ዳፋ 3 ወር እስር ቤት ማቀቅኩ። 4 አንተ ምን አለብህ? እኔ እንኩትን ያውቃል። ምን ሆነሽ የሰራሽው? የመጀመሪያው ላይ ፋርማሲስት ሆኜ ነው የሰራሁት። እሺ። እና እንደውም የሱ ሲን በጣም በቃ የሚያዝናና ነበር። ከሸዋፈራው ጋር የነበረን ነገር ያዝናና ነበር። የሁለተኛው ላይ ደግሞ እርጉዝ ሆኜ ነበር የሰራሁት እና ጥሩ ነበረ በሰዓቱ የነበረው ፊድባክ። ያው ሁኔታዎች አልመቻቻሉና ልቀጥለው አልቻልኩኝም። ተማሪም ነበር ከ12ኛ ክፍልና ወደ ፈተናው ዞርኩኝ ምናምን። ለዛ ነው እና ይሄንን ያንቺን ታሪክ ይዘሽ ፊልም አሰሪው ነው ታዲያው እኮ ለፕሮዲዩሰሮች ምናምን አዋሩኝ ሰራላችኋለሁ፣ ችግር የለውም። የፊልም አክተር የመሆን ፍላጎት አለሽ? አዎ አለ። እንግዲህ ፊልም የምትሰሩ ተከታታይ ድራማ የምትሰሩ ሰዎች እንግዲህ አሜን ስልኳ እዚህ ጋር አለ፣ ጋብዟት። የሷም ታሪክ ፊልም መሆን የሚችል ነው። ሌላም ደግሞ ፊልም ውስጥ ልታሳትፏት ትችላላችሁ። ጥሩ ታሪክ ያላት ብዙ ሰው የሚያውቃት ጎበዝ ሴት ነች። ስልኳ እዚህ ጋር አለ፣ ደውሉላት። እንግዲህ እግዚአብሔር ከፈቀደ ደግሞ በፊልም እናይሻለን ማለት ነው። አዎ ታዩኛላችሁ። ሰዎች ደውለው ካሉሽ ነገር መካከል ስለ ሕክምና ያወሩ ሰዎች አሉ ያናገሩሽ ባለሙያዎች? አዎ አሉ በደንብ። ከውጭም የሚመቻች እድል ካለ እናግዝሻለን፣ ወደ ውጭ መተሽ መታከም ካለብሽ ተብያለሁ። ከሀገር ውጭ አብዛኛው አዲስ አበባ ነው እና አዲስ አበባ ላይ በጣም በቃ የሕክምና አገልግሎቱ ሰፊ ስለሆነ እንረዳሻለን ያሉኝ ዶክተሮችም አሉ፣ ሰዎችም አሉ። እናግዝሻለን፣ ጥሩ ሆስፒታል እንወስድሻለን ያሉኝ ሰዎች አሉ። ናይስ፣ በጣም አሪፍ። እንግዲህ ስራውም አዲስ አበባ እየተገኘ ነው አይደል? ብዙ ሰዎች አዲስ አበባ የደወሉልሽ? ቀጣይ ፕላኔ አሁን በጣም የኔ ትልቁ ፕላን ስራውም እዚህ ስለሆነ ህክምናዬም እዚህ ስለሆነ በቃ በብዙ ነገር ወደ ተሻለ ነገር መቅረብ የምችለው ከአዳማ ወደ አዲስ አበባ ሙቭ በማድረግ ነውና ያው እኔም ማስቸገር እስካሁን የተቸገራችሁልኝ ራሱ እኔ አላቅም። በቃ በጣም እግዚአብሔር ውለታችሁን ይክፈለው። ምናልባት እኔም መርዳት የምትፈልጉ ቤት የምታከራዩ ሰዎች አንዳንድ በቃ ብቻ በትንሹ ደገፍ ብታረጉኝ ትንሽ የሰፖርት በቤት ጉዳይ ምናምን ቢደረግልኝ አሜን የበለጠ ህልሟን አሳክታ ትልቅ ቦታ ደርሳ እናያታለን የሚል እምነት አለን። በተለያየ መንገድ አሜን ማገዝ የምትፈልጉ ሰዎች፣ ማበረታታት የምትፈልጉ ሰዎች የአሜን ስልክ እዚህ ጋር አለ፣ ደውሉላት። ሰው የሆነ ነገር አጋጥሞት የሆነ ጉዳት አጋጥሞት በህይወቱ ልክ አንቺ እንዳጋጠመሽ አይነት ነገር ሰው አጋጥሞት ከዛ ለመውጣት ለማገገም አዲስ ህይወት ለመጀመር እየሞከረ ባለበት ወቅት ላይ
የሌሎች ሰዎች እንደዚህ ማበረታቻ ፍቅራቸውን መግለጻቸው አይዞህ ማለታቸው የሚሰጠው ስሜት ምንድነው? እስኪ ንገሪኝ እባክሽ። ትንሽ ነገር ይመስለናል። ይሄ ብሩ አይደለም ወይም የሆነ ነገር መደረጉ አይደለም። ያ ሰው የሚጽፍልህ አንድ ኮሜንት እመቤቴ ተጠብቅሽ፣ አይዞሽ፣ በርቺ፣ ጎበዝ፣ ያቺ አንድ ቴክስት እኔ ልክ እንዳልኩህ ነው። ፖድካስቱን አልጨረስኩትኝም። በቃ ተነስቼ ቁጭ ብዬ መደወል ጀመረ። የመጀመሪያው ስልክ ሲደወል እያለቀሱ እንደሆነ ያስታውቃል። እና በቃ እንዴት ነው ሙሉ ተስፋ እንትና ላይ ማለት ነው። በቃ በአንዴ ከነበርኩበት የማዘን የማልቀስ ስሜት አስወጡኝ። ከዛ ሁለተኛውም ሲደወል ሶስተኛው አራተኛው እያለ አንዱን እያወራው ዌቲንግ ይገባብኛል። እንዴት በቃ አሁን እንደውም በዚሁ ማለት ነው ብዙ ያላነሳውላቸው ሰዎች አሉና ዌቲንግም እየገቡ እኔም ከአቅሜ በላይ የሆነ በቃ እንቅልፍ መተኛት አልቻልኩም። ሌሊትም ነው የማወራው በተቻለኝ መጠን በቃ ሁሉንም ለማዳረስ። ምክንያቱም ወይ ቴሌግራም ላይ እያወራው ወይ ዋትስአፕ ላይ ይደወላል፣ ወይ ዋትስአፕ ላይ እያወራው ቴሌግራም ላይ ወይ በቴክስት እና እንዴትም ተከፋፍዬ ለማናገር እየሞከርኩኝ እና ያላነሳውላችሁ ሰዎች አደራችሁን ቅር እንዳይላችሁ እግዚአብሔር ያክብርልኝ። በቃ እኔ በልጆቻችሁ አግኙት፣ ልጆች ያላችሁ እዛ ደግሞ እንደኔ ወጣት የሆናችሁ እንደዚህ አይነት ሰው በህይወታችሁ እግዚአብሔር አይጣልባችሁ። በቃ እኔ የምለው ነገር ይሄ ነው። ክበሩልኝ የኢትዮጵያ ሕዝብ። አሜን። በድጋሚ እንግዲህ መጥተሽ እንግዳችን ስለነበርሽ እዚህ ከቀረብሽ በኋላ የሆነውን ነገር ልትነግሪን ከአዳማ ድረስ ገስግሰሽ ስለመጣሽ እንግዳችን በድጋሚ ስለነበርሽ ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው ፍጹም። የእውነት ሁላችሁንም ሙሉ ክሩ ቤተሰብ ናችሁ ለኔ እና በጣም ነው የማመሰግነው። ጎበዝ ልጅ በርቺ፣ ትልቅ ቦታ ደርሲ ደግሞ ዳግም እንገናኛለን ብዬ አስባለሁ። ስለመጣሽ እንግዳችን ስለነበርሽ ከልብ አመሰግናለሁ። ቴንክ ዩ ሶ ማች። አመሰግናለሁ።